እንኳን አደረሳችሁ። ዲማ ሆፕ ስቴት በ22 ሲግናል ጠንቅቆ ያስረከበውን እጅግ በጣም ቅንጡና ለግዠሪ አፓርትመንት ማሳያችሁ ይሆናል ማለት ነው። ይሄ አፓርትመንት 237 ካሬ ባለ 2 መኝታ የሰራተኛ ወይም ደግሞ ስቶር በጎን ያለው ማለት ነው። ታዲያ ይሄ አፓርትመንት ከሰፋባችሁ ደግሞ ሌላ ቦታ ፖይንት ታረጋችኋል። በቦሌ አትላስ ይሄንን ራሱ በፍሎር 4 ቤት በ15% ቅድመ ክፍያ ብቻ ዲማ ሆፕ ስቴት በቦሌ አትላስ ማዶ ሆቴልና ኮባ ፓስተሪ መካከል እየገነባ ከዛ ከባለ 1 መኝታ እስከ ባለ 3 መኝታ እጅግ በጣም ቅንጡና ለግዠሪ አፓርትመንቶች ታገኛላችሁ ማለት ነው። በፉሊ ፊኒሽ ነው የምንገነባው። ታዲያ 85 ካሬ 119 ካሬ ባለ 1 እና ባለ 171 እና 182 ደግሞ ባለ 3 መኝታ ቤቶች እጅግ በጣም በቅንጡ እየገነባ በቦሌ አትላስ ማለት ነው። ለማንኛውም ዛሬ ይህን 237ቱ ምን እንደሚመስል አሳያችኋለሁ። እንደምታዩት አሁን ያለነው ከሳሎን በጣም ሰፊ ሳሎን ይኖረናል ማለት ነው። ይህ ሳሎን ምን አለው መስላችሁ እጅግ በጣም ቅንጡና ለግዠሪ ኦፕን ኪችን አለ። እዩት፣ የከለር ኮምቢኔሽኑ ራሱ በጣም የሚያምር ኦፕን ኪችን ነው ማለት ነው። እዩት፣ በጣም ነው የሚያምር። ይሄ ኦፕን ኪችናችን ነው። ኦፕን ኪችኑ ራሱን የቻለ ቬንቲሌሽን አለው። ይሄ ቬንቲሌሽን ነው። ይሄ ቬንቲሌሽን ይሆናል ማለት ነው። ሳሎናችሁ ደግሞ ምን አይነት ቪው ሊኖረው እንደሚችል አሳያችሁ። ሳሎናችሁ ዳይሬክትሊ ማውንቴን ቪው ነው ያለው ወይም ደግሞ ጫካ ፕሮጀክት ቪው ማለት ነው። እዩት፣ ይሄ ኮሪደራችን ነው። ስለዚህ ይሄ አፓርትመንት በኮሪደር የተከበበ ጥሩ ቪው ያለው ማውንቴን ቪው ወይም ደግሞ ጫካ ፕሮጀክት ቪው ነው ማለት ነው። አሁን ደግሞ ወደ ማስተር ቤድሩም እና ወደ ሌሎች አልጋ ክላሶች እንሄዳለን። ማስተር ቤድሩሙ እጅግ በጣም ቅንጡና ለግዠሪ አፓርትመንት ባለ 2 መኝታ ተጨማሪ የሰራተኛ ወይም ደግሞ ስቶር በውጭ ያለው ማለት ነው። ይሄ ማስተር ቤድሩሙ። ታዲያ ማስተር ቤድሩሙ ራሱን የቻለ ኤልኢዲ ላይት የተገጠመላቸው ቁም ሳጥኖችና ባዝሩም ይኖረዋል። ባዝሩሞቹ ጋር የተጠቀምነው ማቴሪያል አሳያችሁ። ባዝሩሙ ራክ ሴራሚክ ተጠቀም። ራክ ሴራሚክ መሆኑ ደግሞ ከምንም በላይ ሪስክን ሬዲዩስ ያደርግልናል ማለት ነው። እነዚህ ደግሞ አጀስትመንቶች ናቸው። በተለያየ ኮንዲሽን ሌብል ወይም ደግሞ በተለያየ ዌዘር ኮንዲሽን አጀስት አድርገን ሻወር የምንወስድባቸው በአዲሱ ቴክኖሎጂ ኢንስቶል የተደረገባቸው ሻወር ማቴሪያሎች ናቸው ማለት ነው። እዚህ ጋር የተጠቀምነው ደግሞ እንደምታዩት የጃጓር ምርት ነው፣ የጃጓር ብራንድ ማለት ነው። ታዲያ ይህ አፓርትመንት ሌላም ባልኮን ያለው ማለት ነው። እዚህ ጋር ቁጭ ብላችሁ የከተማውን በተለያየ ዳይሬክሽን የምታዩበት በጣም ሰፊ ባልኮን ይኖረናል ማለት ነው። ይሄ ማስተር ቤድሩም ባለ 2 መኝታ 237 ካሬ ማስተር ቤድሩም ማለት ነው። ሌላኛው አልጋ ላሳያችሁ። ይሄ ሌላኛው አልጋ ደግሞ በጣም ሰፊ የልጆች አልጋ ማለት ነው። ይሄ ሁለተኛው የ237 ካሬ በጣም ሰፊው የልጆች አልጋ ማለት ነው። ከ3 በላይ አልጋዎችን ስፕሪድ ማድረግ የሚችል ራሱን የቻለ ቁም ሳጥን የተገጠመለት በጣም ሰፊ ሩም ነው ማለት ነው። ቁም ሳጥኖቹ ኤልኢዲ ላይት የተገጠመላቸው ወይም ደግሞ ሲከፈቱ ብርሃን ሲዘጉ ጨለማ የሚሆኑ አይነት ኤልኢዲዎች ናቸው ማለት ነው። እዩት እንግዲህ ሌላ ደግሞ ወደ እንትን ወስዳቸዋለሁ። አሁን ኮመን ባዝሩሙ ወይም ደግሞ የኮመን ባዝሩሙ ቤት አሳያቸዋለሁ። ኮመን ባዝሩሙ እዚህ ጋር አነስ ያለች መታጠቢያ ትኖረናለች ማለት ነው። እዚህ ጋር ደግሞ ሰፊ ወይም ደግሞ ትልቁ የላውንደሪ ማሽናችን ወይም ደግሞ ተገጣጣሚው ሞደሩን የላውንደሪ ማሽናችን ማስቀመጫ ይሆናል ማለት ነው። እዚህ ጋር ደግሞ አነስ ያለች ሌላ መታጠቢያ ይኖራል ማለት ነው። ይሄ ባዝሩሙ እንዴት እንደሚሰፋ እዩ። ትራክ ሴራሚክ ነው የተጠቀምነው። ይሄ ደግሞ ሻወር እዩት። እነዚህ ሁሉ በጣም ውድ ማቴሪያሎች ኢምፖርት አድርገን ነው ፊኒሺንግ የሰራ ነው። ይሄ እጅግ በጣም ቅንጡና ለግዠሪው 237 ካሬ ባለ 2 መኝታ 22 ሲግናል ላይ የሚገኘው አፓርትመንታችን ነው። ሌላ ያልነገርኳችሁ ደግሞ ስለ በራችን ልንገራችሁ። በሩ ሜድ ኢን ኢጣሊ የኮንክሪት በር ከ4 ሰዓት እስከ 5 ሰዓት እሳትን መቋቋም የሚችል ሜድ ኢን ኢጣሊ የሆነ በር 7 አይነት የቁልፍ አማራጮች ያሉት እጅግ በጣም ቅንጡና ለግዠሪ በር ነው ማለት ነው። አሁን ያሳያችሁ 237 ካሬ ባለ 2 መኝታ የሰራተኛ ወይም ደግሞ ስቶር ያለው ማለት ነው። ይሄ ከሰፋባችሁ ቦሌ አትላስ ዲማ ሆፕ ስቴት ማዶ ሆቴልና ኮባ ፓስተሪ መካከል እጅግ በጣም ቅንጡ ቤት እየገነባ ነው። በ15% ቅድመ ክፍያ ብቻ በቦሌ አትላስ ቤቶቹ የግላችሁ ማድረግ ትችላላችሁ። በፉሊ ፊኒሽ ልክ እንደዚህ ገንብተን የምናስረክበው ማለት ነው። እኔ ካሳሁን ይባላል የዲማ ሆፕ ስቴት የሽያጭ አማካሪ። ዋትስአፕ ላይ ኮንታክት ብታደርጉ ሙሉ መረጃ ሰጣችኋለሁ። ለዛሬ 237 ካሬ ያሳያችሁ። ሌላ ጊዜ ደግሞ በሌላ ቪዲዮ ስትመጣ ሰላሙን መልካም በዓል